ሚለውን አይ ሁለት ብቻ አይደለም ይያዙልኝ። ሁለት ብቻ አይደለም። መንበረ ማርቆስ ነው የግብፁ ወይስ መንበረ ተክለ ሃይማኖት ነው? ወጨጌ ዘመንበረ ተክለ ሃይማኖት ነው ወይስ ወጨጌ ዘመንበረ ሰላማ ነው ወይስ ወጨጌ ዘመንበረ ጴጥሮስ ነው? ምክንያቱም ኢትዮጵያ ውስጥ 3 መንበሮች አሉ። መንበረ ጴጥሮስ አለ የኦሮሚያው፣ መንበረ ሰላማ አለ የትግራዩ፣ መንበረ ተክለ ሃይማኖት አለ ብፁዕ አቡነ ማትያስ አሁን ያሉበት። የቅብአቱን ስሙን ያላገኘሁት እንጂ እነሱም ጎጃም ውስጥ ሾመዋል። ስለዚህ ዘመንበረ ተክለ ሃይማኖት የተባለው ብፁዕ አሁን ማትያስ ያሉበት ብፁዕ አቡነ ማትያስ ያሉበት ወጨጌ ዘመንበረ ተክለ ሃይማኖት ነው። የተክለ ሃይማኖት መንበር ደግሞ የተገኘው ከሰማይ ነው፣ ከግብፅ አይደለም። እንደ ሁሉ መንበር ምን ይሰራል ኢትዮጵያ ውስጥ? ይምጣ ወይ በሚቀጥለው ክረምት በቆሎ መጥበሻ ይሆናል ተሰብሮ ማለት ነው። ይፈልገን ይብሳል። ኢትዮጵያን እኮ አዳራሽ አረጓት። እንዴት ይሄ ሁሉ መንበር ተሰብስቦ ምን ይሰራል እንዴ? የቱ ነው? የትኛው መንበር ነው ያለው? የትኛው መንበር ነው የሚለውን ግቡና መልሱልን ወዳጆች። እኔ ግን አንድ ምክር ልምከር ከኑ ላንተ፣ ይህን ቤት በሰላም ዘግተው ብትተኛ ይሻላል። አያ ይዝጉት በቃ። ወንድማዊ ምክሬ ይሄ ነው። የሚገባ ኦርቶዶክሳዊ ካለ ይመልስልን። አይ እኔ እኮ ተስፋ ቆርጫለሁ፣ ግን እንደው ተስፋ ይኖር ይሆንን ብሏል። በቤተልሔምም ተስፋ በተቆረጠባት እኔ ተስፋ ያለ ይመስለኛል። ምክንያቱም ኢዮሲ እስቲ መጥቷልና ቀሲስ ኢዮሲም መጥቷል። ታች ያላችሁ ወይ ላይ ሆናችሁ የምታዩ ኢዮሲ ገብቷል። ኦኬ ተስፋ ኢዮሲ መጥቷል። ካላየሁትም ሼር አድርግላችሁ። የአብዱልን መንበር እንደሆነ እናንተ ያው ጀምራችሁታል። እግሩን እየቆረጥን ነው። ሰላም ነው። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ኤርሚ ከኑ አስችላችሁ ሐዋርያዊ ቅብ እንዴት ነው? አለቅም ባካችሁ። ማን ነው? የዳዊት ሉትራን ወንድማችን የተናገረው አንድ ቪዲዮ፣ የተቆረጠ ቪዲዮ አየሁ። በስመ አብ በቃ ሙጃሌ ድሮ ገጠር እንትን ሲል ሙጃሌ ሲወጣ ሰንኮፉ ካልወጣ መልሶ ይተካል የሚባል ነገር ነበር። እኔ እንግዲህ የባላገር ልጅ ነኝና ሙጃሌ ከተማ ልጆች ብዙ ላታውቁ ትችላላችሁ። እኛ ምድጃ ከበን ስንወጣ እዚህ ጣቶቻችንና ጣቶቻችን መካከል ትገባለች እና በጣም ትበላናለች፣ በጣም ታሳክከናለች። እና ቤተሰብ በመርፌ ቁልፍና በመርፌ ወይ በሾህ ነገር ሲያወጧት አንዳንዴ ያፈርጧትና ይተዋታል እና መልሳ እንደገና ደግሞ እዛ ቦታ ላይ ትበላናለች። እና ምን ይላሉ? አይ ሰንኮፉ በደንብ አልተነቀለም እና ሰንኮፉ ንቀሉት ይባላል። እና ዳዊት ወንድማችን በውጭው ታሪክ ላይ ጥሩ አድርጎ ነው ሙጃሌዋን ከነሰንኮፉ አይነቀላት ለማለት ነው። ቪዲዮ የተቆረጠ ቪዲዮ ነው የሰማሁት። እንግዲህ ቆንጆ አድርጎ ነው እንትን ያለው። እኛ ደግሞ በሀገር ውስጥ መጽሐፍት እየጠየቅ ነው፣ በራሷ ቤተክርስቲያን መጽሐፍ እና ተባረኩ። እንቀጥል። አንድ ሰው የገባ ይመስላል ኦርቶዶክስ የሚል ከኑ እስቲ አናግሩት። ከኔ ያለ አለው ኦርቶዶክስ አቤት ሰላም። ያው ኦርቶዶክስ ይላል ስም። ቤተ እምነትን መጠየቅ የሚያስፈልግ አይመስለኝም። እያወራንበት ያለው ርዕስ ሐዋርያዊ ቅብብሎሽ አለን ተብሎ መንበር ዝርዝሩንም ዘርዝሮም ለመጨረስ ይከብዳል። ብቻ የትኛው እንደሆነ እስኪ ከየትኛው መንበር ነህ? ከመንበረ ማርቆስ ነህ? መንበረ ተክለ ሃይማኖት ነህ? መንበረ ሰላማ ነህ? ወይንስ ደግሞ መንበረ በላይ ዘለቀም ሊኖር ይችላል ተብሏል። የትኛው ነህ? ላይ ዘለቀ ከየት አመጣው?
አይ እንደው ተስፋ ይኖራል ነው። የትኛው ቤት እንትን ነህ? መንበር ነህ? እንደ እግዚአብሔር ቃል ብትናገር አይሻልም? ለነገሩ አንተ ጎጃምም ላይ አለ መንበሩ ስሙ ስላልታወቀ ብለሃል። ማስረጃ የለውም ብለህ የለ እንዴ? ከአንተ ጋር ልናወራ ግድ የለም እሱ ብናወራ ይሻላል። እሺ ችግር የለም እርሳው። እሱ የትኛው ከአንተ ጋር ላወራ አትናቴዎስ አልቀበልም ብለሃል አንተ እንዴ? ቆይ እሱ ይመጣ ችግር የለውም። ቆይ አሁን እየጠየቁ ያለው ቀጥታ አንተ የአሪዮስ ልጅ ነህ። አትናቴዎስ ይካድ ቀጥታ መልስ። አትናቴዎስ ከአንተ ጋር እናወራን፣ ከአሪዮስ ጋር እናወራን ወንድሜ። አትናቴዎስ ሲሾም አባ ሰላማን በከንፈር በመሳም ነው ወይስ እጅ በመጫ እኮ? የአሪዮስ ልጅ ስለሆንክ አንተ ስለ አትናቴዎስ ፖዚቲቭ ነገር አታወራም። አይ ኦርቶዶክስ ስርዓቱ በስነ ስርዓቱ አውራ እኮ 66 አትናቴዎስ ሰጠኝ እያለ መልስ እንደገና ይክዳል። ምን ከዚህ ጋር እንዴት ይከራከራል? ስማኛ ወንድሜ አትናቴዎስ ካደ ይሄ ክርስቲያን አይባልም ሲጀመር ማለት ነው። ኦርቶዶክስ አንድ ማይኩን ዝጋው። ለመወያየት ነው የገባው። ምንም ችግር የለውም። ሰዓት ጊዜ ይሰጣል፣ ግን በጨዋ ቋንቋ ጎንዮሽ እንዳትናገር። አንተንም ማንም የሚናገር የለም። ሀሳብ ላይ ብቻ ሞግት። ኤርሚ አለ ለኛ አስችዬ ግን ያው ለወጣ ነው ልትወጣ ነው። እሺ ችግር የለም እችላለሁ። ካወራ ለማውራት ይችላል ወንድማችን። አዎ ከኦርቶዶክስ ጋር አውራ። ኦኬ እንኳን ደህና መጣህ ወንድማችን። ሰላም ነው? ይሰማል? ይሰማል። እንኳን ደህና መጣህ። እንኳን ደህና ቆይ። ሐዋርያዊ ቅብብሎሻችሁ ላይ ያለ እውቀት ላይ ያለ ለማውራት ትመልስልናል ለምንጠይቀህ ጥያቄ? በሚችለው ያህል እመልስልሃለሁ። እሺ ቴንኪው ፈቃደኛ ስለሆንክ። አሁን ያሉት ፓትርያርክ ብፁዕ አቡነ ማትያስ መንበራቸው ምንድን ተብሎ ነው የተሰየመው? አሁን ያሉት ብፁዕ አቡነ ማትያስ መንበራቸው ምንድነው? ከመንበረ ማርቆስ ነው ወንድሜ። ኖ አሁን ያሉት ብፁዕ አቡነ ማትያስ መንበራቸው የኢትዮጵያ ኦሪየንታል ቤተክርስቲያን ስለሆነ ቀጥታ ከግብጽ ጋር ግንኙነት አላት ወንድሜ። አልሰማኝም። ጥያቄን በደንብ ስማኝ ወንድም ማለት ቴንክ ዩ። ኮኔክሽን ኮኔክሽን ከግብጽ ነው ያለው ማለት ነው። ኖ እኔ ስለ ኮኔክሽኑ አይደለም የጠየኩት። ስያሜው ማን ነው ያልኩ። አሁን ያለው እንደ ሀገር ተሰይሞ ሊሆን ይችላል፣ ችግር የለውም። ግን ኖ የመንበሩ ስያሜ ማን ነው? ስያሜውን ንገረኝ፣ ስሙን። ምን ግንኙነት አለ ከዛ ጋር? መንበረ እባክህ ስሙን ንገረኝ ካወቅከው። ብፁዕ አቡነ ማትያስ አሁን ያሉበት መንበር የተሾሙበት የፕትርክና የጵጵስና መንበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳቸው በፊት የነበሩት ነገር የለውም። ቅብብሎሽ የሚለው ከዛ ጋር ምንም ግንኙነት የለውም ወንድም። ኖ ስሙን ንገረኝ ነው ያልኩህ። ስሙን ስለዚህ ምንም አይጠቅምም። ኦኬ አይ ጥሩ መለስክልኝ። አሁን ምን አለን? አሁን የኢትዮጵያው የጵጵስና ማዕረግ ከማርቆስ ጋር ግንኙነት የለውም ማለት ወንድማችን ማለት ነው። ግንኙነት የለውም። እኔ ግንኙነት ያለው መስሎኝ ነበር። በቃ ይሄው ነው። ምክንያቱም የብፁዕ አቡነ ማትያስ የተቀመጡበት መንበር ከግብፁ ጋር ግንኙነት እንደሌለው ከነገርከን ጥያቄውን ተዋዋለው ማለት ነው። እንደዛ ነው እያልከኝ ያለው። ስለ ኢትዮጵያ ነው የተወራ። ሎካል እንትን ታወራለህ እንዴ? እንግዲህ ወገኖች እኔ ስለ አገር አላወራሁም። ያወራሁ ብፁዕ አቡነ ማትያስ ስለ ኢትዮጵያ መንበር እኮ ነው እየነገርከኝ ወንድሜ እኮ። የኢትዮጵያ መንበር ታዲያ ብፁዕ አቡነ ማትያስ የተቀመጡበት መንበሩ ማን ነው ተብሎ የሚጠራው ነው? መንበር ማርቆስ ሊባል ፈልገህ ነው ወንድሜ?
እኔ ምንም አላልኩም። እኔ ምንም አላልኩም። ምን ለምንድነው መንበሩ የማይነሳው? ኦሮሞ ዋቱ ጅራ ይላል። አየህ ከተነሳ ብዙ ጦስ አለው ነው ትምህርቱ ላይ አውራኝ እንጂ መንበሩን አጣጣ ወንድም አለ መንበሩ አይነሳ ሆነ አስቼ እየሰማ እና እኔም በቃ እኔም ወደ ስራዬ ልሂድ እናንተ አውሩ። በቃ አትናቴስ የካድክ እንዴት አትናቴስ የካዳችሁ እናንተ የአሬስ ልጆች ናቸው። ባይዘው አትናቴስ የካደ የአሬስ ደጋፊ ማለት ነው። ነውረኞች በቃ የተጠየቀው መልስ ያ ካልሆነ ግን በቃ ታች ቁጭ በል እኮ በቃ መንበረ ማርቆስ መካድ ማለት እኮ የአሬስ ደጋፊ መሆን ነው። ማን ነው ሞዴሬተር የሆነ ሰው በቃ ታች አውርዱት። ላይ ካላችሁ ኧረ በክብር ልውረድ ወንድሜ። አትናቴዎስንማ ማን እንደ ካዳየን እኮ አዋርደው የጻፉበት አቀባበላችን እንደዚህ ነው ብለው የጻፉት ራሱ እንዴት እንደሚያሳፍር እኮ ሊገለጥ ነበረ። ግን ያው ይሄን ያህል የሚያሳፍር ነገር ነው። እንግዲህ በቃ በመንበራቸውም ያፍራሉ። ምንድነው የሚኮሩበት ኦርቶዶክሳውያን? አሁን በቃ ቅድም ዳዊት እኮ እንዳለው የሚኮሩበት ነገር አጡ ማለት ነው። በቃ አለቀ። በመንበራቸውም ማፈር ጀመሩ ማለት ነው። አሁን መንበራቸውንም ፕሮድ ላይ እናገሩ እግዚአብሔር ለርሚ በቃ አሁን በመንበራቸው ማሳፈራቸው ምን ቀራቸው? ለምን ዘመንበረ ተክለ ሃይማኖት ይላሉ? ለምን እንደን ማነሳው ቀጥለን የምናነሳው ሌላ ዶሴ ስላለን ማለት ነው። ቆንጅዬ ፈንድሻ ይዛ እያጣጣምክ የምትሰማው ታሪክ ስላለ እዚህ የተጻፈ አይ ቲንክ በ3 መጽሐፍት ነው በ4 መጽሐፍት ላይ የተጻፈ አላቸው። 4 መጽሐፍት፣ 2 ገድል፣ 1 የቤተክርስቲያኒቱ የታሪክ መጽሐፍ ሌላ እና 1 በግለሰብ በቤተክርስቲያኒቷ አገልጋይ ግን በግለሰብ ደረጃ በተጻፈ መጽሐፍ ላይ ለምን ዘመንበረ ተክለ ሃይማኖት ተባለ? የተክለ ሃይማኖት መንበር ከየት ነው የመጣው? አሁን ብለው እያሉ ያሉትን ኤርሚያስ ማጎርጉሮ አላችሁ እዚህ ድረስ ምንድነው የምትሄዱት? ለምን ወንጌል አትሰብኩም ይላሉ። እንግዲህ ከነካችሁ በጣም ብዙ ጉድ ነው የሚወጣው። እና ዘመንበረ ተክለ ሃይማኖት ከየት ነው የመጣው? የትግራዋዩ ደግሞ ዘመንበረ ሰላማ ብለው ደግሞ የራሳቸው መስርተዋል። ከየት ነው የመጣው? እሱስ በአቡነ ሳይሮስ ኦሮሚያ ላይ የተመሰረተው ዘመንበረ ጴጥሮስ ነው። እሱስ ከየት ነው የመጣው? የቅባቱም ደግሞ የጎጃም ላይ አለ። እሱም ደግሞ ዘመንበረ ማን እንደሆነ አይታወቅም። ስያሜውን እየፈለኩ ነው። የቅባቱ ግን ጳጳሱ ተሾመዋል እና ወይዘሮ እጅጋየሁ ሁሉ ጭምር ሳይቀር የተናገሩት ነው። ዘመንበረ የሚል እንኳን 4 ያ እስቲታችም ላሉት አንድ ላይ ለናይልይም ጥያቄ እንዲሆን መንበሩን መቀየር ይቻላል ወይ? ለምሳሌ እዛ የማርቆስ ወንበር አለ። ኦኬ በማርቆስ በኩል ነው የሚመጣው ከተባለ ኢትዮጵያ ሲመጡ እሺ ፓትሪያርክ መሆናቸውን እንቀበልና የሚቀመጡበት ወንበር ግን ከማርቆስ ከሆነ አሁን ወዳልከው ወደ ተክለ ሃይማኖት መንበር የሚያስቀይር ሐዋርያዊ የሆነ የቅብብሎሽ አስተምሮ አለ ወይ? ኃይልሽ እስቲ እናንተ ምኑና ግቡና እስቲ ይሄንን እንግዲህ በየሩሙ መልስ ብዙ ነገር እየተፈጠረ ነው። እስቲ ወደ ላይ ውጡ። ኤርሚዬም አለ በመካከል እንግዲህ ታሪክ አዋቂ ነው እንደማየው። መቀየር ይቻላል የሚል ሐዋርያዊ የሆነ አስተምሮ አለ ወይ መንበርን የሚለውንም አብራችሁ ብትነግሩን ብትወያዩ። ወደ ላይ ግቡ እስቲ።
በዛውም ሂድበት እስቲ። መቀየር ይቻላል። የምታውቀው ነገር አለ? እኔ ቆይ አንተን ይሄ አንድ ከሱ በፊት ወይም ደግሞ እንትን ከመባሉ በፊት ግብፅንም የኢትዮጵያንም በአንድ ጊዜ ሰክሴሽን የሚሉትን የሚያፈርስ ነገር ላሳያችሁ። የግብፅንም የኢትዮጵያንም በአንድ ጊዜ አንድ ላይ ማለት ነው የሚያፈርስ በራሳቸው መመዘኛ ማለት ነው። እኛ ይሄ አፖስቶሊክ ሰክሴሽን የሚለው የነሱ ጽንሰ ሐሳብ ቅድም እንዳልነው ይሄ እጅ ተጭኖበት ቄስ ማነው ጳጳስ እፍ ያላለበት ሰው ወንጌል ቢሰብክና ክርስቶስን ቢያምን ያ የተሰበከለት ሊድን አይችልም። በኢየሱስ አምኖ እንኳን ሊድን አይችልም ስለሚል አጋንንታዊ ነው። ምክንያቱም የጌታ የኢየሱስ ክርስቶስን ወንጌል ስለሚቃወም አጋንንታዊ ነው የምንለው እኛ። የነሱ እንትን ግን በእነሱ በራሳቸው መመዘኛ እንደው ላሳያችሁ ሁለቱንም ግብፅንም የኢትዮጵያንም ያፈርስ ማለት ነው። እሺ እንዴት ነው ባኪ ነገር የሚጠፋው? ወደ ቪዲዮ እንዴት ነው ማብራት የሚቻለው? ዋና መትረካዎች የፔን ምልክቱ አልቻለን። የፔን ምልክቱ ኦኬ፣ አሁን በርቷል። አሁን በርቶ ነበር። እስኪ የፔን ምልክቷን ነካኋት። ከዛ ዳር ላይ ያለች ቀስት ብድረው እንትን ነገር ቦርድ ምትል አረን ስሟን ነው አላስታውስኳትም፣ ግን እንደዚህ ካንስል ማድረግ ያለች ጥግ ላይ ያለች ባክግራውንድ ምትል መጣች። ኦኬ ያንተ እያስተካከልክ ስፒሮሴ አሁን ቁጭ በል። ግን እኛ እያወራን ያለ ነው አሁን መጥቷል በማርቆስ ወንበር ላይ ነው እና ስፒሮስ በኋላ ሀሳብ ትሰጣለህ። ያ ስፒሮስኮ አውግዘውታል፣ ዘመዶቹ እዚህ ያሉ አውግዘውታል። እሱንም ግን የነሱ አፖስቶሊክ ካኖን የሚባለው ካኖን 29 ላይ እንደዚህ ይላል። if any bishop, presbyter or diacon shall obtain possession of that dignity by money, any bishop, presbyter ጳጳስ፣ ቄስ ወይም ዲያቆን በገንዘብ shall obtain a possession of dignity by money በገንዘብ ቢያገኝ ስልጣኑን let both him ራሱና and the person who ordained him be deposed ይሻር and also altogether cut off from all communion. Simon Mangus was by me Peter. ልክ ይሄ ስምዖን እንደተሻረው የሐዋርያት ሥራ ምዕራፍ 8 ላይ እሱም ሿሚውን በገንዘብ ከሆነ ይሻር ይላል። ኦኬ እንደዛ ከሆነ ወደ ኢትዮጵያ ጳጳሳት ሲመጡ እንዴት ነበር የሚሾሙት የሚለውን በዚህ ላይ ላሳያችሁ። የፓትርያርክነቱ መንበር እንዴት ተገኘ የሚል መጽሐፍ ላይ በዲያቆን ሰሎሞን ዮሐንስ የተጻፈውን እንደዚህ ይላል። ስለ ግብጾች ወደ ኢትዮጵያ የመጡ የግብፃውያን ጳጳሳት ያደረሱት ችግር አጠቃላይ በርዕስ ተከፍሎ ሲዳሰስ ሚል ቦታ ላይ ሁለተኛው ላይ ምን ይላል? አንድ ጳጳስ ከግብፅ ለማስመጣት ቤተክርስቲያናችን ከሚጠበቅባት ነገር መካከል ወርቅ፣ ብር መላክ ነበር። የሚላከውም ለቤተ መንግስቱና ለቤተ ክህነቱ ነበር። ለማን? ለቤተ ክህነቱ ማለትም ለቤተ ክርስቲያኒቱ ማለት ነው። ይህም የእስክንድሪያ ቤተክርስቲያን መሪዎች ወዲያው ጳጳስ እንዲልኩልን ወርቅና
ብር ሲሰጣቸው ተመርጦ የሚላክልን ጳጳስ ደግሞ በሰላም ወደ ኢትዮጵያ እንዲደርስ ጠረፍን ድንበርን ለሚጠብቁ እስላሞች ተጨማሪ ወርቅ እንደ እጅ መንሻ ይሰጣቸው ነበር። ለምሳሌ በአፄ ቴዎድሮስ ዘመን የመጡ አባ ሰላማ በ10,000 ብር የተገዙ ሲሆኑ በአፄ ዮሐንስ ዘመን የመጡት 4 ጳጳሳት በ80,000 ብር ተገዝተው ነበር ያስመጧቸው። ስለዚህ የገዛ ገንዘብ የከፈለ ምን ይባል ብሏል? ሿሚውም ተሿሚውም ይሻር ብሏል። ሁለቱም ተሻሩ ማለት ነው። በምን? በአፖስቶሊክ ካኖን 29 መሰረት የኢትዮጵያ ቤተክርስቲያን እየገዛች ነበር የምታመጣው። በ80,000 ብር ትገዛለች፣ በ10,000 ብር ትገዛለች። የእስክንድሪያ ቤተክርስቲያን መሪዎች በቀና መንገድ መንፈሳዊ ስልጣናቸውን ቢጠቀሙበት ኖሮ ቤተክርስቲያናችን ይህን ሁሉ መከራ አታሳይም ነበር። ይህም የራሷን ልጆች ጳጳስ መሾም ይችሉ ነበር። ይህ ሁሉ ጳጳስ ለማስመጣት የምታውለው ገንዘብ ለቤተክርስቲያናችን ተልእኮ ቢውል ኖሮ ብዙ ግዳጇን ትወጣበት ነበር ይላል። ስለዚህ በራሳቸው በአፖስቶሊክ ካኖን መሰረት ስምዖናዊ ኑፋቄ የተባለውን ኑፋቄ ነው ማለት ነው። በአንድ ጊዜ የማንም ፈረሰ? የኢትዮጵያም ሰክሴሽን፣ ምክንያቱም ተሿሚውም ይላል የእስክንድሪያም ሿሚውም በራሱ ዲፖዝድ ይሁን ከቤተ ክርስቲያን ይለይ ስለሚል ማለት ነው። እዚህ ጋር ደግሞ እንዳየነው ቤተ ክህነቱ ነው ገንዘብ የሚቀበለው። ገንዘብ ተቀባዩ ቤተ ክህነቱ ነበር። ስለዚህ በአንድ ጊዜ ሁለቱም ማለት ነው እንትን የሆነው የፈረሰው። ይህንን ለማሳየት ነው። አስቺ በጣም ቆንጆ ነው። ቀጥሉ። ኦኬ። ስለዚህ በመጽሐፍ ቅዱስ መሰረት መጀመሪያውኑ ይሄ አፖስቶሊክ ሰክሰሽን የሚለው ትምህርት ኑፋቄ ነው። በአጠቃላይ መጽሐፍ ቅዱስ የማያውቀው ማለትም አፖስቶሊክ ሰክሰሽን የሚባለው ኦርቶዶክስ ዲፋይን የምታደርገው አይነት ማለት ነው። ሶ ከዛ አንፃር እስኪ ኤርሚም ሄድበት። ምንድነው ካኑ እዚህ ይሄ የሐዋርያዊ ቅብብሎች ላይ ሲያወሩ ለማምለጥ የሚፈልጉት ሄደው ኮፕቲክ ኦርቶዶክስ ሂስቶሪ ውስጥ እዛ ጋር ብቻ ነው አራውንድ ዘቡሽ የሚዞሩት። ከዛ ተነስተው እስኪ ወደ ኢትዮጵያኑ ሰንሰለቱን ጠብቃችሁ ነው ብለህ ስትላቸው ግን አይመጡም። የኢትዮጵያ ራሱ ኦርቶዶክስ አይኑ ኢትዮጵያ ድርሽ ብለው የኢትዮጵያን መንበር አያነሱም። ለምን ቢያነሱ የሚደርስባቸው ውድቀትን ያውቃሉ። ካላወቁም እናሳውቃቸዋለን በመረጃ ማለት ነው። ስለዚህ ኦርቶዶክሳውያን መጥተው ካወሩ የሚያወሩ እዛ ኮፕቲክ ላይ በእነ አትናቴዎስ ዘመን ምናምን ነገር ማለት ነው። አትናቴዎስን አሁን እንግዲህ የቤተክርስቲያን አባት ነው አይደል የሚታወቅ ማለት ነው። ግን ፍሬምናጦስን አቡነ ሰላማን ራሱ ሲሾም የሾመበት አሿሿም ምን ያህል አጸያፊና ቀፋፊ ድርጊት እንዳደረገ ግብረ ሰዶማውያን የሚያደርጉትን ድርጊት አትናቴዎስ አድርጎታል። ይህንንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምንድነው መልሳቸው? መጀመሪያ እኛውን አትናቴዎስን የምናከብረው በጉባኤ ኒቂያ ላይ ማነው አርዮስን ከማውገዝ አይነት አኳያ ቻሌንጅ ከማድረግ አይነት አኳያ ትልቅ ስራ የሰራ የቤተክርስቲያን አባት ተብሎ ነው የሚታመነው። እኛም ወንጌላውያን አማኞች አትናቴዎስን እንቀበለዋለን። የምንቀበለው ትክክለኛው አስተምህሮት ላይ ማለት ነው።
ግን በዚህ በጵጵስና አሿሿም ላይ የሰራውን ነውር ለምን ያፍሩበታል? ጵጵስና ሲሾም እንዴት ወንድ ከወንድ ጋር ሴክሹዋል መጽሐፋቸው ነው የሚል ወይንስ መጽሐፋቸው የቱ ጋር ነው እንደዛ የሚለው? ገድለ አቡነ ሰላማ ላይ። አረ እስኪ አሳየን። እንዴ ከግብፅ በወርቅ ተከፍሎ መጥተው ካዩ እናንተም ወርቅ ልከፍሉኝ ይገባለን። ይሄን ለማሳየት አይመስልም? ከኑ ለማየት ቸኮላችሁ። እያንዳንድ ወርቅ ጥልብህና ወርቁ ነገር ተናግሮ ሾክ አድርጎ እንዴ ታዲያ ወርቅ ወደ እኔ ከላካችሁ አሳያለሁ። እነሱ ወርቅ እየተላላኳ ነበር። በኢትዮጵያን አንጡራ ሀብት የማንም የሙስሊም ጀለቢያ እኮ ለባሽ ቀሚሳም እኮ ሼካ እኮ ነው ጳጳስ ተብሎ ወደ ኢትዮጵያ መጥቶ በእኛ ቅድሚያቶችና ቀማያቶች ላይ ሲቀልዱ የነበሩት ማለት ነው። ለዚህ ደግሞ ተጠያቂዋ ቤተክርስቲያኒቱ ናት። ለዚህ ነው ቅዱስ እግዚአብሔር ምስክር እዛ ኮፕቲካ ነው የሚቆሙት መጥተው ሲያወሩ። እስኪ ከኮፕቲክ ጋር መጥተው በታሪክ ውስጥ መጥተው እዚህ አሁን መንበረ ተክለ ሃይማኖት ተብሎ ይተዋል። ሲጀምር መንበረ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የላትም። ብፁዕ ወቅዱስ አቡነ ጳውሎስ የሞቱት የነበሩት ማለት ነው። ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ወእጨጌ ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ የሚል የለም። ምክንያቱስ ከግብፅ መጣ የተባለው ፌክ ላይ አድርገው ኤርሚን ቆይ ግድ የለም አስቺ ቆይ መጽሐፉ ጋር ገና አልሄድኩም። 4 መጽሐፍት ነው የምገልጠው እኔ 4 መጽሐፍት እና ወርደው እስኪ መጥተው ያወሩ። ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ የሚል ኦርቶዶክስ የላት። ማን ነበረ በዚህ በሲመትነት የተቀመጡ ይጠሩ የነበሩት? ብፁዕ ወቅዱስ አቡነ ማትያስ አሁን ያሉት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። የተክለ ሃይማኖት መንበር ከየት ነው የተገኘው? ኦርቶዶክሳውያን ይመልሱልን። መንበረ ተክለ ሃይማኖት የተክለ ሃይማኖት መንበር የተቀዳው ከማርቆስ ነው አይደለም። ቀጥታ ከሰማይ ነው። ቀጥታ ሰምታችኋል። አስቸከኑ መንበረ ተክለ ሃይማኖት ከማርቆስ ተወለደ እንኳን አይደለም። ቀጥታ ከሰማይ ነው። ስለዚህ እኛ ከሰማይ ነው ቀጥታ። ልክ ቀዳማዊ ኃይለ ሥላሴ እንዳሉት ማለት ነው። ሟ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ዘኢትዮጵያ እንዳሉ ማለት ነው። ከእግዚአብሔር የተሰየምኩ ብለው እንዳሉ እሳቸው ከእግዚአብሔር ነው የተሰየምኩት የይሁዳ አንበሳ ሆኜ እግዚአብሔር ነው የሾመኝ ብለው እንዳሉ ማለት ነው እንጂ በሞአ አንበሳ ዘእምነገደ ይሁዳ ከይሁዳ ነገድ የወጣሁት አንበሳ ነኝ ብለው ካሉ የዳዊት ዘር ነኝ እያሉ ነው። እሱኛው ደግሞ አሿሿም የዳዊት መንበርን ወይ ደግሞ የዳዊትን ስርወ መንግስት የሰሎሞንን ዳይናስቲ ለመያዝ ቅብአት ያስፈልጋል። ያንን ቅብአት ልክ እንደነ ካህኑ ሳዶቅ አይነት እነ ንጉሥ ሰለሞንን በቀቡበት አይነት አቀባብ በይሁዳ ነገስታት ታሪክ ውስጥ ይሄ አይነት ስርዓት ነበረ። የዳዊት መንግስት እስከነበረበት ጊዜ ድረስ በተለይ እስከ ባቢሎን ምርኮ ከዛም በኋላ ራሱን ዘሩባቤል ሁሉ ጭምር ማለት ነው። እና ስዩመ እግዚአብሔር ዘኢትዮጵያ ብለው እንዳሉት ከእግዚአብሔር የተሰየምኩ ብለው እንዳሉ ንጉሱ ቀዳማዊ ኃይለ ሥላሴ ልክ የተክለ ሃይማኖትም ጉድና ጅራት ወደኋላ ነው። እዚህ ተሰጥተውልሃል 4 መጽሐፍቶች ማለት ነው። ግን አንድ በስተት የሚገባ አይደለም አግድመት የሚያልፍ ኦርቶዶክሳዊ ቄስም ዲያቆን ለዚህ ነገር ለመመለስ ማለት ነው አይችሉም። ቅዱስ እግዚአብሔር ምስክር ነው፣ አይችሉም። ኦርቶዶክስ ከላይ እስከታች ነው እየፈረሰች ያለችው። ራሳቸውም አባቶች እየተናገሩ ነው።
እየፈረሱ እንደሆነ የተናገሩበትን ቪዲዮ አሳያለሁ። ምክንያቱም ህዝብ ከሄደ ህንፃ ታቅፈው ነው የሚቀሩት። በጋሻውም ነግሯቸው ነው የወጣው። ይሄንን እንደው እንደ ትንቢት ያህል ሰምቼዋለሁ። ቤተክርስቲያን ካላስተካከለች ካቴድራል ብቻ ታቅፋ ነው የምትቀረው ብለዋል። ይህንንም ስጋታቸውን ስብሰባቸው ላይ መካከላቸው ሰዎች ስላሉን ቁጭ ባሉበት ባዶ መቅረትስ አይሆንም ወይ? ህዝቡ እየወጣ ነው፣ ምን እያደረጋችሁ ነው አባቶች ብለው ያሉትን ቪዲዮ አሳያለሁ። ካስፈልገም አንዳንድ ጽሁፎችን እዛው በድብቅ የተቀዳ ጽሁፍ ሁሉ ጭምር እናሳያቸዋለን። እና ይሄ አሁን መንበረ ማርቆስ የተባለ መንበረ አብዱል ጥሩ ብላችሁታል። መንበረ አብዱ እነ ጀማል ምናምን ነገር ማለት ነው። ባለፈው ላይ ቻሌንጅ አድርጌ ነበር። መንበራቸው ብቻ አይደለም፣ መንበራቸው ተክለ መንበረ ማርቆስ መጣ ይላሉ አይደል? እስከ ዛሬ ድረስ የኢትዮጵያን ህዝብ መንበሩን ከማርቆስ አመጣን፣ ታቦቱን ከኢትዮጵያ አመጣን፣ የሰለሞንን ዳይናስቲ ከኢትዮጵያ አመጣን አሉ። ታቦቱን ያመጡት ከሳውዲ አረቢያ ምድር ከጋፌር ከተባለ የእስላም ንጉስ እጅ ነው ያመጡት። ሉቃስ ሳላት የተባለችው የማርያም ስዕል ራሱ የመጣው ከመካ መዲና ነው የመጣው። ልብ በሉ ወንድሞች እናቶች፣ እስከ ዛሬ ከኢየሩሳሌም የመጣ ሲሉ ነበሩ። መስቀሉ የመጣው ንግስት እሌኒ የተባለችው ከኢየሩሳሌም ተብሎ የተባለ ውሸት ነው ትላለች ኦርቶዶክስ። ከየት ነው የመጣው መስቀሉ? ከመካ መዲና ጋፌር ከተባለው ሰው እጅ። አሁን ኦርቶዶክሳውያን በሙሉ ተሰብስባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይ ደግሞ ሎቱ ስብሐት አይደለም ማለት ያለበት፣ ተክቢር እያልክ አላህ አክበር ነው ማለት ያለበት። ምክንያቱም ነገሮቻችሁ በሙሉ የመጡት ከዛ ነው። መረጃ ከየት አመጣሁት? ግለሰብ የጻፈው መጽሐፍ በፍጹም በገዳም የተጻፈ የገዳም አባቶች የገዳም አስተዳደር የሆኑት ሊቃውንት ሁሉ ጭምር ያጸደቁት መጽሐፍት ላይ ማለት ነው። ታቦታችሁ ከየት ነው የመጣው? ከመካ መዲና። አክሱም ጽዮን ማርያም የተባለው ከየት ነው የመጣው? ከመካ መዲና ንጉስ ከጋፌር እጅ። ታቦተ ሚካኤል ከየት ነው የመጣው? ከመካ መዲና ከሳውዲ አረቢያ ማለት ነው። አንድ በስህተት እዚህ ቤት ገብቶ በዚህ ጉዳይ ላይ ሀሳብ ሊሰጥ የሚችል አይደለም። ሌላም ቤት ይክፈቱ። ከዚህ በኋላ ቤት እያንኳኳ ነው የሚሄዳው። እኔ አንድም ወንድሞች እናቶች፣ ይህንን ደረታችሁ ነፍታችሁ አፋችሁ ሞልታችሁ ተናገሩ። ካኑ እስቲ በጌታ ሀብታም ነው ወንድሞች እናቶች፣ ከየት ነው ያመጣችሁት ብላችሁ ጠይቋቸው። መንበሩን ከማርቆስ ብለው ያሉት ውሸት ነው። መንበረ ተክለ ሃይማኖት ከሰማይ ነው ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በመንበረ ማርቆስ ስራ አይደለችም። መንበረ ተክለ ሃይማኖት ናት። ወእጨጌ ዘመንበረ ተክለ ሃይማኖት ነው እንጂ ወእጨጌ ዘመንበረ ማርቆስ አይደለም። ሆኖም አያውቅም። ነገ እኔ ማርቆስን የማውቀው በደብረ ማርቆስ ነው። በመንበር ማርቆስን አላውቀውም። ካወቅነውም እዛ ግብፅ ላይ ነበር ይላል። እሱም ላይ እኔ ጥያቄ አለኝ። የኔ ቆንጅዬ የእረኛው ጥያቄ አለ። ማርቆስ የጴጥሮስ መንፈሳዊ ልጅ እንደሆነ አውቃለሁ፣ ግን ግብፅ ላይ እንደነበረ በታሪክ ካሳዩን ይምጡና ግን ቢያሳዩን በጣም ደስ ይለናል። ስለዚህ መንበረ ተክለ ሃይማኖት ከሰማይ ነው። መንበረ ማርቆስ የናብዱል ወይ ደግሞ የናብዱ ከግብፅ ነው ተብሎ የተባለው። እኛ እኮ የሚመልስልን እኮ ነው ያጣነው። የሚመልስልን ነው ያጣነው። ስለ ኢትዮጵያ ኦርቶዶክስ ልናወራ ስንል ሁሉ ቀን የሚመጣው አሁን የወረደው ሰውዬ ነው። ሁሉ ቀን የኢትዮጵያ ኦርቶዶክስ ላይ ጥያቄ ስናነሳ የሚመጣው ያልተጠራው ሰውዬ ማን? አሁን አስቼ ብዬ ስል ከናን አቤት ብሎ ቢል ማለት ነው። የተጠራው አስቼ ነው። ከናን ለምንድን ነው አቤት ያለው? የተጠራቸው የኢትዮጵያ ኦርቶዶክስ ነው። ግሪኳ ግን አቤት ትልልሃለች። ያው ግሪኳ በተወካ እንዴት አይነት እኮ ጦርነት ነው አንተ። የጠራ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የሆነ ይግባ። ሐዋርያዊ ቅብብሎሻችሁ አብዱልን አንሳላቸው፣ ችግር የለውም። እኔ ከአብዱል ወርዶ እዚህ ኢትዮጵያ ምድር ላይ ያለው መንበር ላይ እስኪ ያወሩን። ስማችሁ ሲጠራኑ በየስማችሁ ግቡ። ኦሪየንታል ብዬ ስል ኦሪየንታሎቹ ሁሉም በአንድነት ሊመጡ ይችላሉ። ምስራቃውያን ብዬ ስል ነው አሁን የቅድሙ ሰውዬ መግባት የነበረበት። እኔ ደግሞ እሱን ሁሌ ነግሬዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አታውቃትም። አንተ የምታውቀው ካወቅህ የግሪክን ነው እያዋለሁ። የግሪክና የግሪክን ደግሞ ከሆነ ሁሌ የነገርኩትኝ የኬፋሎኛን እባቦች ገለህ ጨርስ ብየዋለሁ። የኬፋሎኛ ስቴት ላይ ያሉ በአመት አንድ ጊዜ የማርያም ልደት ተብሎ በሚባልበት በወረሃ ኦገስት ይመስለኛል የሚገለጡ እባቦች አሉ።
ሰው እባብ ታቅፎ ስለ ትምህርተ ስላሴ ስለ ቤተክርስቲያን ስለ አባቶች ለማድረግ ነው። ከዚህ በኋላ በጣም ሲሪየስ ነው። ይኸውልህ ቅዱሳት ስዕላት ይለኛል ይመጣና ቅዱሳት ስዕላት በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኮ እባብ በህይወት ያለ እባብ እንደሚርመሰመስ ታውቃላችሁ አይደለ? በህይወት ያለ እባብ የማርያም ፎቶ የተባለው ላይ አክሮባት እባብ ልጅ ሲቀፈቀፍ የሚወልደው ማርያም ፎቶ ላይ ነው። በግሪክ ኦርቶዶክስ ማለት ነው። ግሪክ በህይወት ያለ እባብ ማለት ነው። ቤቱ በሙሉ እባብ ነው። እባብ በእባብ የሆነበት ቤት ነው። በህይወት ያለ እባብ። ስለዚህ እኛ የኢትዮጵያ ኦርቶዶክስ ብለን ስንል ባለ እባቦቹ ቀች ይሉልሃል። ጴንጤን ለመስደብ ግን ይጠራራሉ። ባለ እባቦቹም ኦሪየንታል ምንም ብለው የሚሉት ማለት ነው። እባባም ትውልድ የእግዚአብሔር ሕዝብ ላይ አፈ ለመክፈት ይመጣልሃል ተሰብስቦ። አሁን እኛ የኢትዮጵያ ኦርቶዶክስ ነው የፈለግነው። ሐዋርያ ቅብብሎሽ እነሱ ነው አለን ብለው ያሉት። የኢትዮጵያ ኦርቶዶክስ የግሪክን ኦርቶዶክስ መንበረ ማርቆስ ናት ብላ አታምንም። በጉባኤም ደረጃ ውሻ ብላ ካለቻት ቤተክርስቲያን መካከል አንዷ ናት። የኢትዮጵያ ኦርቶዶክስ የግሪኳን ውሻ ብላቸዋለች። ያ ውሻ ደግሞ ጸባዩ ነው፣ በየሄደበት ይገባል ማለት ነው። ውሻ ተባብለዋል። ውሻ ጉባኤ ከለባት ማለት ነው። የውሾች ጉባኤ ብላ ጉባኤ ኬልቄዶን ላይ የተገኘን ሁሉ እንደዚህ ብላ አውግዛለች። የኔዋ የድሮዋ ቤተክርስቲያኔ ኦርቶዶክስ ተቀደስባት የነበረችው ኦርቶዶክስ ጉባኤ ከለባት የውሾች ጉባኤ ብላ የግሪክን ኦርቶዶክስ ውሻ ብላታለች። ምን ያደርጋሉ? ውሾች የተባሉቱ ጴንጤን ለመንከስ አብረው ይሰባሰባሉ። አትችሉም። ኢየሱሴ ምስክርና አትችሉም። በራሳችሁ መጽሐፍ በራሳችሁ ታሪክ ከፈለክ እንደው ላባላችሁ ብዬ ካልኩ አናጫለሁ። ቴንክ ዩ እና ከመጡ ግን ካወሩ እናወራለን። እዛ መንበረ ማርቆስ ላይ ብቻ ቆመው ሳይሆን ግብፅ ላይ ብቻ ሳይሆን ወደ ኢትዮጵያ እስኪምጡልን። መንበሩ ያለው ኢትዮጵያ ውስጥ ነው። መንበሩ ደግሞ ኢትዮጵያ ውስጥ ብዙ ነው። መንበረ ሰላም አለ፣ መንበረ ጴጥሮስ አለ፣ መንበረ ተክለ ሃይማኖት አለ። ይሄ ይጠየቁልን። ከነአን ወንድም አለም ስጠይቅልን መንበረ ማርቆስ ግብፅ አለ። ኢትዮጵያ ውስጥ ግን መንበረ ጴጥሮስ አለ፣ የኦሮሚያው መንበረ ተክለ ሃይማኖት አለ። አሁን አዲስ አበባ ብፁዕ አቡነ ማትያስ ያሉበት መንበረ ሰላም አለ፣ የትግራዊ እና ደግሞ የእንትኑ ማነው የቅባቱ የጎጃሙን ነው እንጂ የጎጃሙ እኮ ፓትሪያርክ እኮ ሾመዋል። ፓትሪያርክ ጎጃም ውስጥ ማለት ነው። ፓትሪያርክ ቅባቶች አላቸው። መንበረ ማ ብለው እንደሰየሙት እሱን ስያሜ እየፈለኩ ነው። የምታውቁት ከሆነ ንገሩኝ። ስለዚህ ገና ምንድነው ታውቀዋለህ? ከኑ መንበረ በላይ ዘለቀ ሊሆን ይችላል። እንዲህ አይነት ትግል ነው የገጠመ እንግዲህ ወንድሜ። ስለዚህ መተው ይንገሩን። እኔ የእውነት በትህትና ሰማለሁ። ታችም ይሆን ወርጄ ኮፕሊንግ ሼር እያልኩ ሰማለሁ። ይንገሩን፣ የትኛው መንበር ነው ትክክል? መንበረ ተክለ ሃይማኖት፣ መንበረ ጴጥሮስ ወይስ መንበረ ሰላማ ወይስ መንበረ ማርቆስ? ኢትዮጵያ ውስጥ ያሉት አንድም የማርቆስ አይደሉም። መንበረ ሰላማ ነው የፍሬምናጦስ ብለው ካሉ አመጣጡ ላይ እናወራለን። የቤተክርስቲያኒቱ መጽሐፍት እንደሚያወራው ጳጳስን ሲሾም በአንብሮተ እድ ነው እንጂ የሚሾመው ከንፈር ለከንፈር በመሳሳም ወንድ ለወንድ ከንፈር ለከንፈር ተሳስሞ ጳጳስ ይሿሿማል እንዴ? አስቼ ይሿሿማል? እንደዛ ሰምተሃል በታሪክ ውስጥ? ምናልባት እኔ አላየሁም። አሁን ግን ሆሊውድ እየሰሩ ስለሆነ ምናልባት እኔ ሆሊውድን አላየሁም። እኔ ኦርቶዶክስን አሳይሃለሁ። ኦርቶዶክስ እንደዛ ብላ የጻፈችውን አሳያለሁ። መድኃኒዓለምን አሳያለሁ ነው እኮ አሳያለሁ። ይሄንማ ገብተው ነገር ማለት አለባቸው እንዴ? ዝም ትላላችሁ እንደ ኦርቶዶክሳውያን? ከባድ እኮ ነው። የሆነ ነገር በሉ። የሆነ ነገር ይበሉ። ሶሪ
የጠዋት ድምፅ ነው። ሩሙን ያጨናነቃችሁ የነበራችሁ አሁን ይሄኔ እንግዲህ እንትና ጋ ቢሆን ማናት ሴና ጋ ቢሆን በቃ አንድ ሰው አይቀርም። እሺ ንግቡ። አሁን ያ ማንም አይመልሱ ልጆች ሆም ብላችሁ ተጠብቁና ትገቡና ታጨናነቃችኋላችሁ ልጆቹን ሩም እንኳን መክፈት እንዳይችሉ ማለት ነው። አሁን ካላችሁ ንግቡ። እስቲ ለቀሲስም ሼር አድርጉላቸው። እንትናም ካለ ያ ወጣቱ ልጅ ቢመጣ እሱ ኢነርጂውም ጥሩ ስለሆነ ኢዮባ ካለም እስቲ እንግዲህ እንዴት እንደተሾመ አትናቴዎስ አባ ሰላማን እንዴት እንደሾሙት አሳያለሁ እያለ ነው። እንግዲህ ኤርሚ በመካከላችን እኛም አንፈልግም እነሱ ሳይመጡ እንዳታሳየን እያለው ነው እና እየጠበቅን ነው። እና ጥሩልን እስቲ። አዎ እንዴማ ዝም መባል የለበትም። በተለይ መንበራቸው ራሱ እኮ ፈረሰ። ኧረ ተው እንዴ!